ጫን ካለ የሚፈነዳ ነገር አለ አሰብ ወደብ እንደዚህ ዶግ አመድ ሆኖ ኦና ቤት የሆነው የአፋር ስለሆነ የአፋር መተንፈሻ የአፋር መውጫ መግቢያ የአፋር ጥንታዊ መውጫ የባህር በሩ ነው አሰብ የአፋር ህዝብ ተጠቃሚ የሚሆነው አሰብ ሲሰራ አሰብ እንዳይሰራ ማለት ያውነት ነቅላህ መጣል ይሄን ማን ያውቃል ካልከኝ ሻዕቢያ ያውቃል ለምን ያውቃል እንዴት ያውቃል የሰረቀ ነው የሚያውቀው የሰረቀ የሚያውቀው ምንድነው አሰብን እንደሰረቀ ያውቃል አይሻ ማመድ ስትገና ስትሾም አብይ አህመድ ምን ፈልጎ እንደሾማት ኢሳያስ ያውቃል ኢንጂነር አይሻ ከሴትነት በላይ አፋርነቷ አሰብነቷ እና ኢትዮጵያዊነቷ አንተ ደግሞ እሴትህ አስተሳሰብህ አመሰራረትህ ኢቭን ናሽናል አይደንቲቲ ራሱ ብሔራዊ ማንነት ራሱ በፀረ ኢትዮጵያዊነት ላይ የተመሰረተ ከሆነ የሻዕቢያ ማለት ነው ከኢትዮጵያ ነጥለውም ኢትዮጵያዊነቱን ከውስጡ ማውጣት ያቃተ የአፋር ህዝብ ነው አንተ ደግሞ እንደ ሀገር የቆምከው ምን ብለህ ነው ምን አስበህ ምን አድርገህ ነው በፀረ ኢትዮጵያ የኢትዮጵያ የሆነ ነገር በሙሉ በመጥላት ነው አፋርን በመጥላት ነው የተመሰረተው አንተ ራስህ አፋርነትና ኢትዮጵያዊነት ምን ማለት ነው አሰብና ኢትዮጵያዊነት ምን ማለት ነው የሚለው ከማንም በተሻለ የምታውቀው ማናት ኢንጂነር አይሻ ለምን የሆነችው ስለሆነ ዞር በልኔ የአፋር ማንነቴና ኢትዮጵያዊነቴ ተምታቶብኝ አቅም ማለት እሺ አፋር ስትይዘ ከፖርቶ ሱዳን እስከ አልዱሜራ ያለ ነው እና ኤርትራ ያለው ኢትዮጵያ አፋር ኢትዮጵያዊ ነው ሳይሆን የስንዴ እና መከላከያ ሚኒስትሮቹ ይሄንን ፐዝል ይሄንን ቁቁልሽ ልትፈችልን ነው ስላት ያው በለው የሚባል ነገር የለም በእናትህ ኢንጂነር አይሻ ነገር ሰምተን የአፋርም ህዝብ ጀግንነትን በጣም ይወዳል ጀግናን ያከብራል ያወድሳል ሚጋዕዋና ታይሴ ይባላል በእኛ ማለት ሚጋዕ ማለት ስም ክብር ዝናን ከማጣት አለመቀበር ይሻላል ይላሉ እንግዲህ አባቶቻችን ለባህር በር ቅርብ መሆኑ ለቀይ ባህር ቅርብ መሆኑ እንግዲህ 1300 ኪሎ ሜትር የቀይ ባህርን ኮስት በተንበተንም ብለው ቢሆን አፋሮች ይኖሩበታል በኤርትራ ያለውንም በጅቡቲ ያለውንም እስከ ፖርት ሱዳንም ይኖራሉ አፋሮች እንደዛ ተበትነው ግን የኢትዮጵያ ኬዝ ኢትዮጵያዊ ነኝ ካልክ በቂ ነው ከፖርት ሱዳን እስከ ድራስ ዱሜራ ባለው የአፋር ማህበረሰብ ውስጥ ኢትዮጵያዊነት ያለውን ክብር ያለው ነገር የለም አሁንም ቢሆን በኢትዮጵያዊነቱ በኢትዮጵያ ክብር በኢትዮጵያ ባንዲራ የማይደራደር ግን ደግሞ ማንነትና የኢትዮጵያ አንድነት ተጋጭቶበት የማያውቅ ማህበረሰብ ነው ለማለት ፈልጌ ነው ዋና ትጥቅ አመላላሽ ነው የትጥቅ ነጋዴ ነው ሰውዬው የሽብርና ትጥቅ ነጋዴ ማ ኢሳያስ የኤርትራ መንግስት እንደ መንግስት የሚባለው ስያሜ ሙሉ አጥቶ ዋን ማን ሾው ሆኖ የአንድ ማፊያ ግለሰብ የማፊያ ስትራክቸር ቶታል ወፉ ኢሳያስ አፈወርቂ ነው የተመሰረተ ትጥቅና ታጣቂ በማቅረብ ላይ እንደሆነ This is a very, very strange country because the country economically is basically not very viable. I mean, the total amount of exports of Eritrea is $60 million a year. Even for a country of 4 million people, that's not a lot of money. So how do they make money? By selling the one thing they're good at, that Eritrea was giving to the Shabab movement in Somalia. So now we have an extraordinary situation of a government which is a completely centralized dictatorship, which has reduced a large part of its people into slavery, because the national service, what they call the national waliyikalo in Tigrinya, is a form of slavery, of state slavery. This government now is using as a survival method things that are, to say the least, to be very polite, rather contrary to the practice of international law. And nothing happens. So it will end up with an assassin's bullet, or with war, but Eritrea is a catastrophe waiting to happen. ሻዕቢያ ለምን አልሸባብ እንደሚደግፉ ጭምር ይናገራል አልሸባብ ሲደግፍ አንደኛ ኃይለኛ ገቢ ምንጭ ነው አልሸባብ ብሎ ሲላችሁ ዝም ብሎ እንዳይመስለው ከአልቃይዳ ነው ገንዘቡን የሚያገኘው ፋኖ ምንድነው ብትሉኝ ዘመነ ካሴ እንደብትሉኝ እንደው አሁንም ዛሬ ድረስ የአማራ ክልል የአማራ ህዝብ መብት ያስከብር እንዳትሉኝ የአማራ ፋኖ አጠቃላይ ሁኔታ ብሎ ዘመነ ካሴ ከዚህ ቀደም ባሰራው ሰነድ ላይ በግልጽ እኮ ይነግራቸዋል ይሄን ጉዳይ አምጥቶ እኮ እዚህ ቤት አብራርተዋል በዛው አውርተው እኔ እንደውም እንደቀልድ አይቼ ነበር አብራራሁት በኋላ ሳይው በጣም ሲሪየስ እኔስ እዚህ ጋር ከሚዘረዘራቸው ነገሮች ነው ኤርትራ ብሎ ከኤርትራ መንግስት ጋር ያለው ግንኙነት በግልጽ ያስቀምጥላል ምን ያልኩኝ ያለው አሁን የዘመነ ካሴ ቡድን ህፃናትን የሚገለው ቦምብ የሚያፈነዳው ከትምህርት ገበታቸው የሚያስተጓጉለው የሻዕቢያ ተላላኪ ስለሆነ ነው ይሄን በየስለበው ፋኖ የሻዕቢያ ተላላኪ ነው በየስልህ በሌላ ቋንቋ ሻዕቢያ አብሶሉት የሆነ የኢትዮጵያ ጠላት ነው ማለት ነው ይሄ ተላላኪ ነው ይሄ ባንዳ ይሄ ቅጥረኛ ነው ኦኬ ይኸውላችሁ እንደ ህፃናት ላይ በዛ ልክ ግፍና በደል የሚፈጽም ቡድን ለዛ ማህበረሰብ ውስጥ ለመኖር ፍላጎቱም እንኳን ለዛ ህዝብ ሊታገልኳል ከዛ ህዝብ ጋር አብሮ ለመኖር ፍላጎቱም ኢንተረስቱም የለው ህፃናትን የገደል ከዛ ማህበረሰብ ውስጥ የመኖር ዓላማ ሁሉ የለም
በቃ ያንተ ዓላማ ሌላ ነው። ዓላማና ግብ የጠላትን አጀንዳ ማስፈጸም ነው ማለት ነው። እዛ ላይ እርግጠኛ መሆን ይቻላል። ህፃናትና ትምህርት ቤትን የሚያጠቁት ግን ለምንድን ነው? አንድ ግን ልንገራችሁ። ዩኒሴፍን ሄደው የሚያጠቁት ዩኒሴፍ ዩናይትድ ኔሽን ችልድረን ኤንድ ኤዱኬሽን ምናምን እንደዛ ነው። ችልድረን ኤንድ ኤዱኬሽን ህፃናትና ትምህርትን በህፃናት ላይ የሚጨክን በህፃናት ላይ ህፃን ላይ ጨክኖ ህፃናትን የሚገድል ከትምህርት ገበታቸው የሚያፈናቅል ሰው ይኸውላችሁ፣ ፋኖ በሉት፣ ሸኔ በሉት፣ ወያኔ በሉት፣ ጉግ ማንጉግ በሉት፣ ከፈለጋችሁ የፈለጋችሁትን ስም አውጡለት። ህፃናትና ትምህርት ላይ ጨክኖ ፋኖ አሁን እያደረገ ያለውን የሚሰራ ወገን ምን ይባላል? ስሙ ጠላት፣ አብሶሉት ጠላት ነው። ዓላማና ግቡ ለዛ ህዝብ መታገል ምናምን የሚለው እርሱት። ህፃናትን የሚገድል ከትምህርት የሚያስተጓጉል ቡድን የኢትዮጵያ ፍጹም ጠላት የሆነ ተላላኪ ወገን ነው። እርግጥ ነው የሚያወራው አማርኛ ነው። እርግጥ ነው የሚኖረው አማራ ክልል ውስጥ ነው። ስራና ተግባሩ ግን የጠላት ተላላኪ ነው ነው 100% እርግጠኛ መሆን ትችላላችሁ። ዛሬ እኔ የተናገርኩት ነገር ይኸውልህ ህይወት ይታደጋል። ለዚህ እኔ የተናገርኩትን አለመስማት ደግሞ ምን በህይወት ዋጋ ያስከፍላል። እሺ በህይወት ዋጋ ያስከፍላል። ወፉ እኔ ግርም ምን ያለኝ ሰኞ ዕለት እኔ መረጃው ደርሶኛል። ሰኞ ዕለት ለምንድን ነው መሰለኝ እኔ የብሔራዊ ደህንነት መረጃ ሰው አይደለሁም። እሱ ደግሞ እዛ አይከፍለኝም። እሷ እንትን አይለኝም። እኔ ያለኝ እውቅና ነው። ያ እውቅና ኔትወርክ ነው። ከዛ ስትረስት ነው። እኔም አላቃቸው በሺህ የሚቆጠሩ ሰዎች ያውቁኛል። ኦኬ እኔም አላምናቸው እነሱ ያዩኝ ሰዎች አሉ በየቦታው። እኔ አላቃቸውም፣ እነሱ ጠንቅቀው ያውቁኛል። እሺ ምክንያቱም ሁሉ ቀን መጥቼ ማወራው እዚህ ጋር ስለሱ ሁሉ ቀን እየመጣው ስናገር ለተናገርኩት ዋጋ ስከፍል ያዩኛል። ለተናገርኩት ስታገል ያዩኛል። ለተናገርኩት ቃሌ እንደማላጥፍ ያዩኛል፣ ያውቁኛል። ስለሚያውቁ ምን ያደርጉ ይመስል ወፍዬ በውስጥ ይመጡና ለማንም ቢናገሩ ማምኑትን ሰው ለመንግስት ቢናገሩ ነገሩ እኮ እንትን ይላል። በመንግስት ማውጣት ውስጥ ተወሽቆ ያለ ሰው ጠልፎ ነገሩ ይዞ እነሱን ያስበላቸዋል ምናምን ነገር ባይዛት እኔ ላይ ትረስት ያላቸው ሰዎች አሉ፣ እምነት ያላቸው አንድ ያሉትን ነገር እንደዚህ ነው እንደዚህ ነው ሳልል በቀጥታ መናገር የምችል ለመናገር ድፍረቱም እንዳለ የሚመጣውን ሪስክ ለመውሰድ ድፍረቱ እንዳለ ያውቃሉ። አንድ ሁለተኛ አሳልፌ እንደማልሰጥም ያውቃሉ። ኦኬ ያን ስለሚያውቁ አምነው ለኔ መረጃ ደርሶኛል። ሲያደርሱኝ ያ ነገር እናገራለሁ፣ ተናገሩ እንዳሉኝ። ግን ትናንትና የነገር መረጃ ያደረሱኝ ሰው ብዙ ሰዎች በቁጥጥር ስር እንዳዋሉ ብዙ ሰዎች በቁጥጥር ስር እንዳዋሉና ሊደርስ ይችል ከነበረው ጥቃት አንፃር በጣም ሚኒማይዝ ማድረግ እንደቻሉ ነግረውኛል። ግን ባልኳችሁ መሰረት ባህር ዳር ውስጥ ምን እየተሰራ ነው? ይሄ ነገር ምን ነበር ያልኩት? እኔ የጠረጠርኩት ምንድን ነው? እሱ የዩኤን መዋቅር ውስጥ ያሉ ሰዎች ከፋኖ ጋር ይገናኛሉ ነው። መረጃ አላቸው። እንደዚያ ለዛ ነው እኔ የደረሰኝ መረጃ። እነዛ ሰዎች በደረሳቸው ልክ ለሚመለከታቸው መንግስት አካላት አሳውቆ ቢሆን ኖሮ፣ ለመከላከያ አሳውቆ ቢሆን ኖሮ ጥቃቱም አይደርስም ነበር። ጥቃቱ መግታት ይቻል ነበር። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።